ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አዲስ ከሆናችሁ አርሰናልን የምትወዱ ስለ አርሰናል መስማት የሚመቻችሁ እንዲሁም የአርሰናል ደጋፊዎች ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉ ስል በአክብሮት ጠይቃለሁ። ተመልሼ ተመልሻለሁ። እንግዲህ ከዛ ጣፋጭ የሴንት ጄምስ ፓርክ ድል በኋላ ማለት ነው። ነገ ደግሞ እሮብ ነገ ከምሽቱ 4 ሰዓት በኢትዮጵያ ሰዓት አቆጣጠር በዩኬ ሰዓት አቆጣጠር ከምሽቱ 8 ሰዓት ላይ የሚደረግ የቻምፒዮንስ ሊግ መርሃ ግብር አለ። አርሰናል በሜዳው ኤምሬትስ የግሪኩን ክለብ ኦሎምፒያኮስን ያስተናግዳል ማለት ነው። ስለዚህ ጨዋታ አንዳንድ ነገር ከማለቴ በፊት እያያችሁ ያላችሁ ሰዎች አሁን እያየ ያለው አንቺ ላይክ አድርጋችኋል? ላይክ አድርጋችሁ ጀምሩ። አዎ እንደዛ ነው የሚደረገው። ለማንኛውም አርሰናል በቻምፒዮንስ ሊግ ሁለተኛ መርሃ ግብር በሜዳው ኦሎምፒያኮስን ነገ ምሽት ያስተናግዳል። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። አርሰናልና ኦሎምፒያኮስ አርሰናል ከተመሰረተበት ዓመት አንስቶ 12 ጊዜ የተገናኙ ክለቦች ሲሆኑ በሚገርም ሁኔታ በፍጹም ከ12ቱም ጨዋታ አቻ ወጥቶ አያውቁም። 6 አርሰናል 6 ኦሎምፒያኮስ። በጣም ነው የሚገርመው። እኔ ስለ ጨዋታው ለመስራት ሳስብ ያ ኦሎምፒያኮሲስ የግሪክ ክለብ ነው። የግሪክ ሊግ ደግሞ እንደ ፕሪሚየር ሊግ ኔቨር ሊሆን አይችልም። ምክንያቱም ታውቁታላችሁ ቶፕ ዩሮፕ ላይ ቶፕ ከሚባሉ ሊጎች መካከል አንደኛው እንግሊዝ ፕሪሚየር ሊግ ነው። ሃይንተንስ ያለው ቶፕ የሚባሉ ተጫዋቾች እንኳን መጥተው ቶሎ አዳፕት ለማድረግ የሚከብድ ሊግ እንደሆነ ታውቃላችሁ። ነገር ግን በሚገርም ሁኔታ ኦሎምፒያኮስ የሀገሩን ሊግ አይወክልም። እጅግ ተፎካካሪ ቲም ነው። ብዙ ተጫዋቾችን ሮቴት ማድረግ ይኖርብናል ብዬ አስቤ ነበር። ምክንያቱም የኒውካስትል ጨዋታ ላይ ብዙ ኢነርጂ አውጥተናል። ከዚህ ቻምፒዮንስ ሊግ ጨዋታ መርሃ ግብር በኋላ ደግሞ የምናገኘው ዌስትሃምን ነው። አይኖ ዌስትሃም ዲስ ሲዝን በጣም ደካማ ዌስትሃም ነው እየተመለከትን ያለ ነው። ገስዋት ግን አሁን ዌስትሃም ማናጀር ቀይሮ ኑኖ ስፒሪቶ ሳንቼዝ ነው አሰልጣኛቸው ሆኖ የሚገጥመን ኤምሬትስ ስቴዲየም ላይ መጥቶ ማለት ነው። ኑኖን ታውቁታላችሁ። በዲፕ ሎ ብሎክ የሚጫወት አሰልጣኝ እንደመሆኑ መጠን ቀላል ጨዋታ አይሆንም፣ ስፔሻሊ የመጀመሪያዋን ጎል እስከምናገኝበት ድረስ። ስለዚህ ተጫዋቾችን ብዙ ተጫዋቾችን አሳርፋለሁ ብዬ አስቤ ነበር። ሊስን ግን ስመለከተው የእነሱንም ሊግ ቴብል ስመለከተው 5 ጨዋታ አድርገዋል፣ 4ቱን አሸንፈው 1 ጨዋታ ብቻ ነው አቻ የወጡት። አንቢተን ናቸው ሊጋቸው ላይ። ስለዚህ ምናልባት ቻምፒዮንስ ሊግ ላይ ደግሞ የሆም ጨዋታ በሜዳችን የምናደርገውን ጨዋታ የግድ ማሸነፍ አለብን። ስለዚህ የተወሰኑ ተጫዋቾችን ብቻ እቀይርና ሮቴት አደርግና በጥሩ የሚባል ጠንካራ ቲም ይዤ እመጣለሁ። እሱን በቪዲዮ መጨረሻ ላይ ስታርቲንግ ላይን አፔን ትመለከቱታላችሁ ማለት ነው። ደግሞ ቪዲዮ መጨረሻ ላይ አንድ ጥያቄ ጠይቃለሁ። ለመላሾች በትክክል ለመለሳችሁ ፕሪዲክሽን ነው የሚሆነው። የ1000 ብር ሽልማት ይኖራችኋል ማለት ነው። ኦሎምፒያኮስ ለኤምሬትስ ስቴዲየም ላይ ኦሎምፒያኮስ መጥተው አርሰናልን በገጠሙበት የመጨረሻ 3 ጨዋታ በሚገርም ሁኔታ አርሰናልን 3ቱንም ጨዋታ አሸንፏል። ስለዚህ ነገ 4ኛው ነው። ታሪክን መቀየር አለብን። 6 አቻ ነው ያለው። ጠቅላይ ነው የሚባለው አይደል? በጌም ቋንቋ 6-6 ነው ያለው። የነገውን ጨዋታ እንደ ጠቅላይ ቆጥረን የነገን ጨዋታ በጥሩ ፐርፎርማንስ በአታኪንግ መንገድ በሴንት ጄምስ ፓርኩን አይነት ፐርፎርማንስ እፈልጋለሁ። በጣም የማጥቃት ፍላጎት ያለው ቲም
እና የተቀናጀ ቲም ማየት እፈልጋለሁ። አጋጣሚ ሆኖ ዊሊያም ሳሊባም ባለፈው ጠቅሼላችሁ ነበር ከአርሰናል ጋር አዲስ ኮንትራት ለመፈረም ተስማምቷል የሚል ዜና ነበረ። ገስዋት ይፋ ሆኗል። ዊሊያም ሳሊባ ከክለባችን አርሰናል ጋር እስከ 2030 ድረስ አብሮ እንደሚቆይ በፊርሙ አረጋግጧል። ዛሬም የቻምፒዮንስ ሊግ መርሃ ግብሩን በተመለከተ እሱ ፕሬስ ኮንፈረንስ አድርጎ ነበር። አንዳንድ ነገሮች የተናገራቸው እጅግ በጣም ነው ደስ ያሉኝ። በጣም ሜንታሊቲው የማሸነፍ ሜንታሊቲ ነው ያለው። በእርግጠኝነት ዋንጫ ማሳካት እንችላለን። እየቀረብን መተን እስካሁን ማሳካት አልቻልንም። ዲስ ሲዝን ግን ለማሳካት የተሻለ ቦታ ላይ እንገኛለን ሲል ነበር። ሌላኛው ደግሞ ጋዜጠኛው ይህን ፊርማ ከመፈረመ በፊት ከብዙ የአውሮፓ ክለቦች ጋር ስምህ እየተያያዘ ነበር በትራንስፈር እና ምንድን ነበር ያን የሚሰማ ባለችው ጊዜ ጭራሽ እኔ ፎከሱላ አላደርግበትም ነበር እነዛን ዜኖች ብሏል። ሪያል ማድሪድን ጠጓና ሲዘናል። አሁን ዋና የሚባሉ ተጫዋቾቻችንን ኮንትራታቸው ታድሷል። አንድሬ ቤርታ የሚገርም ስራን የሰራው የቡካዮ ሳካን ኮንትራት መታደስ ይገባል። ገሷት ግን ቡካዮ ሳካ እስከ ላስት ታይም ሁላ ብጠብቀው የምተማመንበት አይነት ስታርቦይ ሂዛር የኛው ልጅ ነው። ስለዚህ ይህን ይመስላል። ወደ ግምታዊ አሰላለፌ ሲሄድ ነገርኳችሁ። መጀመሪያ ላይ ሳስብ ኢቭን በረኛ ላይ ለውጥ ለማድረግ አስቤ ነበር። ግን ዩኖዋት 8 ቶፕ 8 ሆኖ የጨረሱ ቀጣይ ጨዋታዎቻቸው ቀለል የሚሉና ሰከንድ ሌጉን ደግሞ በሜዳቸው የማድረግ ቻንስ ስላላቸው ሊስም በእንደዚህ አይነት ነገር ድርድር የለም። ማሸነፍ። ስለዚህ ዴቪድ ራያን የግብ ጠባቂነት ቦታ ላይ አሰለፈውና የቀኝ የመከላከል ክንፍ ቦታ ላይ ግን ዩሊያን ቲምበርን እናሳርፈዋለን። ቴክ ብሬክ። ምክንያቱም የሚገርም እኔ ዩሊያን ቲምበር ከመጣበት ጊዜ ጀምሮ ፑር የሚባል ፐርፎርማንስ ሲያሳይ አይቼው አላቅም። ሌላኛው ነገር ደግሞ እሱን ተክቶም የሚገባው ከ2 ሲዝን በፊት የአርሰናሉ ጠንካራ ተጫዋች ስፔሻሊ ከቡካዮ ሳካ እና ከኦዴጋርድ ጋር የነበራቸው ኬሚስትሪ የሚገርም ነበር። ስለዚህ ሃይ ኳሊቲ ባለው ተጫዋች ነው። አሁንም ኳሊቲው ድሮፕ አያደርግም። ስለዚህ ቤን ዋይትን የማሰለፍ እድል ሰጠውና የቀኝ የመሃል ተከላካይ ቦታ ላይ ሞስኬራን አደርጓለሁ። ሞስኬራን አጣምሮ የግራ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባ፣ ጋብርኤል ማጋሌዝ ማረፍ አለበት። የባለፈው የካራቦ ካፕ ላይም የተወሰነ ረፍት ሰጥቶት ነበረ። ነገር ግን የፈለግኩትን ያክል አልነበረም። ስለዚህ ይህንም ጨዋታ እውነት ለመናገር ሞስኬራ እና ዊሊያም ሳሊባ በደንብ ዲል ያደርጉታል። ይህን ቲም በደንብ ዲል ያደርጉታል። ስለዚህ እንደነገርኳችሁ ዊሊያም ሳሊባ የፍራንስ ብሔራዊ ቡድን ሲጫወት የግራ መሀል ተከላካይ ቦታ ላይ ስለሚጫወት ዋይነት እሱን የግራ መሀል ተከላካይ ቦታ ላይ አሰለፈውና ሆፕፉሊ ሂንካፔ ጉዳት ባይኖርበት ኖሮ አሰለፈው ነበር። ነገር ግን አንፎርቹኔትሊ ሚካኤል አርቴታ የሰጠውን ፕሬስ ኮንፈረንስ ሰምቼው ነበረ። ኖኒ ማድዌኬ እና ሂንካፔ ስቲል ጉዳት ላይ ናቸው እና ለዚህ ጨዋታ እንደማይኖሩ ተናግሯል። ስለዚህ ማይልስ ሉዊስ ስኬሊን እዚህ ጨዋታ ላይ አሰልፈዋለሁ። ካላፊዮሪ ድጋሚ እረፍት ማግኘት ያለበት ተጫዋች ነውና ሮቴትም ማድረግ ስለምፈልግ ማይልስ ሉዊስ ስኬሊ ያን ያህል መጥፎ ተጫዋች አይደለም። ቤስት ልጅ ነው። ዲስ ሲዘን አይኖ እውነት ለመናገር ፕሪሲዝን ላይ ነው የተመለከትነው። ፕሪሲዝን ላይ የተወሰኑ ሼኪ ሞመንቶች ነበሩ በላስት ይር ግን ኢስ ፕሪሲዝን። ስለዚህ ዚስ ሲዝን አላየነውም በደንብ። ባለፈው ተቀይሮ ገብቶ የሚገርም ፐርፎርማንስ ነበር ያሳየው። አይታችሁታል ከኦዴጋርድ ያቀበለውን ቦታ አይቶ እንዴት እንደገባ። ስለዚህ ልጁን የነገ ጨዋታ የመሰለፍ ቻንስ ሰጠዋለሁ። ማይልስ ሉዊስ ስኬሊ የግራ ክንፍ መከላከል ቦታ ላይ አደርጎና የ6 ቁጥር ቦታ ላይ ነገ ኖርጋርድን ነው ማደርገው። እዚህ ጨዋታ ላይ የነገው ጨዋታ ላይ ኖርጋርድን 6 ቁጥር ቦታ ላይ አደርጎና እንደ ሁኔታው፣ ምክንያቱም ዙቢሜንዲም
እና ራይስ ብዙ የመጫወት እድል አግኝቷል ብዬ አስባለሁ። ስፔሻሊ ራይስ ባለፈው ጨዋታ ላይ ሙሉ ሜዳ እንደ ፈረስ ነው የሚሉት ቅጽል ስሙ፣ እንደ ፈረስ ሙሉ ሜዳ ላይ ሲሮጥ ነበረ። ስለዚህ የነገን ጨዋታ ዴክላን ራይስን አሳርፍና ኖርጋርድን አደርጋለሁ። ኖርጋርድን አንድ ላይ ሆነው ደግሞ መሀል ቦታ ላይ እንዲሰለፉ ማርቲን ኦዴጋርድን አሰልፈዋለሁ። ምክንያቱም ማርቲን ኦዴጋርድ ጉዳት ላይ ነበረ። የጨዋታ ጊዜ ያስፈልጓል። ባለፈው ተቀይሮ ገብቶ የኒውካስትሉ ጨዋታ ላይ ምን ያህል ጌሙን እንደቀየረው ተመልክታችሁታል። ምን ያህል እይታው ምንም ጥርጥር የለውም እኮ ማርቲን ኦዴጋርድ ፊት ከሆነ ሂካንዱ ኤኒቲንግ። ሁለቱንም ማጫወታቸው 8 ቁጥር ቦታ ላይ ኢብሪቼዜን ማርቲን ኦዴጋርድ እና ኖርጋርድ ጋር በማጣመር የነገን የቻምፒዮንስ ሊግ የመሃል ክፍል ቦታችንን እነዚህ 3 ሰዎች እንዲመሩት ሲል በኃላፊነት ሰጣለሁ። ትረስት ሚ የሚገርም የማጥቃት ኃይል እንደሚኖረው ይሄ ቲም አልጠራጠርም። ምክንያቱም 2 መሃል ላይ ያደረግኳቸው 8 ቁጥር ቦታ ላይ ታውቋቸዋላችሁ። ኦዴጋርድም እንዲሁ ነው። ነምበር 10 ቦታ ላይ ደግሞ ሲጫወት የሚገርም ብቃት የሚያሳየው ኢብሪቼዜም አንድ ላይ ነው። ምናልባት ነገ ለሁለቱም የ8 ቁጥር ሚና ነው ኢንስቴድ ኦፍ የነምበር 10 ቦታ ላይ ስለማይኖረን ማለት ነው። በአንድ ዲፌንሲቭ ሚድፊልደር ወይም ደግሞ በአንድ ፒቮት ነው የነገን ጨዋታ እንድናደርግ መፈልገው ማለት ነው። የቀኝ የማጥቃት ክንፍ ቦታ ላይ ደግሞ እኔ ነገ ማክስ ዶርማንን ወይም ኢታን ንዋኔሪ እሱ ቦታ ላይ ላስት ሲዝን የሚገርም ፐርፎርማንስ እያሳየን ነበረ። ኢታን ንዋኔሪን ቢጀምር እሱ ጨዋታ ላይ በጣም ደስ ይለኛል። ቡካዮ ሳካን አይ ቲንክ ማሳረፍ አለብን ብዬ አስባለሁ። የባለፈው ጨዋታ ላይ ሜቢ ድካም ይሁን ምን ይሁን አርቴታ ቀይሮ አስወጥቶት ነበር። ብዙም ደስ አላለኝም፣ ምክንያቱም የተሻለው ተጫዋች ያኔ ከኒውካስትል ጋር በነበረው እሱ ነበር። ነገር ግን የአርቴታ ቀያሪ ኢፌክቲቭ ነበር። ሚካኤል ሜሪኖም ጎል ማስቆጠር ችሎ ነበር። ስለዚህ አርቴታ አሸንፏል፣ ክሬዲቱን እንሰጠዋለን ማለት ነው። በግራ የማጥቃት ክንፍ ቦታ ላይ ደግሞ ማርቲኔሊን ማሰልፍ ይሆናል። አይ ቲንክ ላስት 2-3 ጨዋታ ማርቲኔሊን እዛ ቦታ ላይ ይገባዋል ብለን ገምተን ግምታዊ አሰላለፋችን እየተሳካ አልነበረም። በሱ ቦታ ላይ ይልቁንም ሚካኤል አርቴታ ትሮሳርድን ነበር የመረጠው። አይ ቲንክ ትሮሳርድ ደህና የሚባል የጨዋታ ጊዜ እያገኘ ነው። 2 ጨዋታ 3 ጨዋታም ጀምሯል ዚህ ሲዘን። አሁን አይ ቲንክ እዚህ ጨዋታ ላይ ማርቲኔሊ ቢጀምር የተሻለ ነው ብዬ አስባለሁ። የፊት አጥቂ ቦታ ላይ ነምበር 9 ቦታ ላይ ቪክቶር ዮኬሬዝ በባለፈው ኒውካስትል ሴንት ጄምስ ፓርክ ጨዋታ ላይ የነበረው ፐርፎርማንስ ተመችቶኛል። አርቴታም አድንቆታል እሱን ፐርፎርማንስ፣ ሁላችንም ወደኗል። ስለዚህ እኔ ስታርቲንግ ላይናፔ ይሄን ይመስላል። ቋሚ 11 የእናንተ ማትስማሙበት ነገር ካለ ኮመንት ሴክሽን ላይ አሳውቁኝ ፕሊዝ። ወደ ውጤት ግምት እንሂድ። ቪዲዮ የምትከታተሉ ሰዎች ዚህ ሲዝን ኦልሞስት ከሀፍ በላይ የሚሆነው ጨዋቶችን የገመትኩት ኤግዛክትሊ ሴም እየመጣ ነው። ስለዚህ እንደነገርኳችሁ ሌላ ቢዝነስ መጀመር ሳይኖርብን አይቀርም። ያው ታምራት ገለታም ተፈቷል። ደግሞ ደስ የሚለው ነገር የሰፈሬ ልጅ ነው። ስልኩን አፈላልጌ ጠይቄ እንዴት እሱን ቢዝነስ መጀመር እንደምችል እመካከርበትና አዲስ ነገር ካለ ማሳውቃችሁ ይሆናል። ወደ ውጤት ግምት እንሂድ ካላችሁ የነገን ጨዋታ አይኖ ታሪክ አቻ ነው የምታስቀምጠን። ደግሞ ይባስ ብሎ ደግሞ የላስት 3 የኤምሬትስ ስቴዲየም ጨዋታዎችን ከተመለከትን ደግሞ ኦሎምፒያኮስን ከፍ ብታደርግም ነገር ግን የአሁኑ አርሰናል ይለያል። ስለዚህ 3-0 በሆነ ውጤት የነገን ጨዋታ እናሸንፋለን ብዬ አስባለሁ። የእናንተንም ግምን ኮመንት ሴክሽን ላይ አሳውቁኝ። ለዛሬ መጣሁበት ሀሳቤን ይመስላል። አማውት ፒስ አይ They will